የዋሽንግተን ዲሲ የተዘጋው ቀውስ ፍትህ በጥበቃ ላይ። እንደምንሰነበታችሁ አድማጮቻችን፣ ወደ ሳምንታዊው የዜና ዳሰሳ ዝግጅቶቻችን እንኳን በደህና መጣችሁ። ዛሬ የምንዳስሰው በርካታ ኢትዮጵያውያን ዲያስፖራዎች በሚኖሩበት በአሜሪካ መዲና ዋሽንግተን ዲሲ ውስጥ እየተከሰተ ያለውን ነገር ግን ብዙዎች ያልተገነዘቡትን ጥልቅ ቀውስ ነው። በአንድ በኩል አስተዳደሩ በከተማው የወንጀል መጠንን ለመቀነስ ልዩ ዘመቻ እያካሄደ መሆኑንና ስኬታማ እንደሆነ ሲናገር፣ በሌላ በኩል ደግሞ ፍትህን መስጠት የሚገባው የከተማው የፍርድ ቤት ስርዓት በራሱ በከፍተኛ ችግር ውስጥ ወድቆ ሽባ ሆኗል። ይህ እንቆቅልሽ የሚመስል ሁኔታ እንዴት ሊፈጠር ቻለ? የችግሩ ስር መሰረት ከየት ይጀምራል? እና ከሁሉም በላይ ይህ ቀውስ በከተማው የሚኖሩ በመቶ ሺህ የሚቆጠሩ ዜጎች የዕለት ተዕለት ህይወት ላይ የሚያሳድረው ተጽዕኖ ምን ያህል ጥልቅ ነው? በቀጣዮቹ ደቂቃዎች የዋሽንግተን ዲሲን የፍትህ ስርዓት ቀውስ ከስር ጀምሮ እናያለን። አብራችሁን ቆዩ። የችግሩን ጥልቀት ለመረዳት ከቁጥሮችን ጀምር። የዋሽንግተን ዲሲ ከፍተኛ ፍርድ ቤት 62 የዳኛ መቀመጫዎች አሉት። ከነዚህ ውስጥ ዛሬ 13ቱ ክፍት ናቸው። በመጪው ጥር ወር 2 ተጨማሪ ዳኞች ጡረታ ሲወጡ ክፍት የስራ መደቦች ቁጥር ወደ 15 ያድጋል። ይህ ማለት ከጠቅላላ የዳኞች መቀመጫ 1/4 የሚሆነው ባዶ ይሆናል ማለት ነው። በይግባኝ ሰሚ ፍርድ ቤትም ሁኔታው ተመሳሳይ ነው። ከ9 መቀመጫዎች 2 ክፍት ሲሆኑ አንደኛው 2013 ጀምሮ ሰው አልተመደበበትም። የዲሲ ፍርድ ቤቶች ቃል አቀባይ ዳግላስ ቡካነን እንደሚሉት ይህ ሁኔታ ፍትህን በወቅቱ ለሚሹ ዜጎች ለመውደቅ የተዘጋጀ ያህል ነው። አሁን ባለንበት ሁኔታ ስራችንን መቀጠል አንችልም ሲሉ የችግሩን አሳሳቢነት ይገልጻሉ። እነዚህ ቁጥሮች በራሳቸው አስደንጋጭ ቢሆኑም ከጀርባቸው ያለው ሰብአዊ ቀውስ ግን እጅግ የከፋ ነው። እስቲ ጥቂት ምሳሌዎች እንመልከት። በወንጀል ችሎት ከባድ ወንጀል ፈጽመዋል ተብለው የተከሰሱ ሰዎች የፍርድ ቀጠሮ እየተሰጣቸው ያለው ለ2027 እና ለ2028 መጨረሻ ነው። እስቲ ላፍታ እናስበው። አንድ ሰው በወንጀል ሰለባ ሆኖ ፍትህ ሲጠብቅ ወይም አንድ ግለሰብ በህግ ፊት ንጹህ ነኝ ብሎ ሲከራከር በስር ላይ ሆኖ ፍርድ ለማግኘት ከ3 እስከ 4 ዓመት መጠበቅ ይኖርበታል። ይህ በህገ መንግስቱ የተረጋገጠው ፈጣን የፍርድ ሂደት መብትን የሚጥስ ብቻ ሳይሆን የሰዎችን ህይወት የሚበላ ነው። በፍትሐ ብሔር ችሎት ሁኔታው ተመሳሳይ ነው። በአንድ ዳኛ የስራ መዝገብ ላይ የነበሩት የክስ ፋይሎች ቁጥር በእጥፍ አድጎ 500 ደርሷል። ይህ ማለት የንግድ ውዝግቦች፣ የውክልና ክርክሮችና ሌሎችም ጉዳዮችን ለዓመታት ሳይታዩ ይቆያሉ ማለት ነው። ከሁሉም በላይ ልብ የሚሰብረው ግን የቤተሰብ ችሎት ሁኔታ ነው። የቤተሰብ ህግ ጠበቃ የሆኑት ሜግ ማኪኒ እንደሚሉት በፍቺ በልጆች የማሳደግ መብትና በሌሎች ቀውሶች ውስጥ ያሉ ቤተሰቦች በፍርድ ቤት ስርዓት ውስጥ ሲያልፉ መሄጃ አጥተው እየተንገላቱ ናቸው። አንድ ልጅ ከየትኛው ወላጅ ጋር መኖር እንዳለበት ውሳኔ ለማግኘት ወላጆች ከ1 ዓመት በላይ ሊጠብቁ ይችላሉ። ይህ መዘግየት በልጆች ስነ ልቦና ላይ የሚያደርሰው ጉዳት በቀላሉ የሚገመት አይደለም። የችግሩ ስር መሰረት ልዩ የፖለቲካ አወቃቀር። ታዲያ የአሜሪካ መዲና እንዴት እንዲህ አይነት ቀውስ ውስጥ ልትገባ ቻለች? መልሶ ያለው የዋሽንግተን ዲሲ ልዩና ውስብስብ በሆነው የፖለቲካ አወቃቀር ውስጥ ነው። በሌሎች 50 የአሜሪካ ግዛቶች የአካባቢ ዳኞች የሚሾሙት በየግዛቱ ገዢዎች ወይም በህዝብ ምርጫ ነው። ይህም ሂደቱ በአካባቢው ቁጥጥር ስር እንዲሆን ያስችላል። በዲሲ ግን ሁኔታው የተለየ ነው። በ1973 በጸደቀው ሆም ሩል አክት መሰረት የዲሲ አካባቢ ዳኞች የሚታጩት በፕሬዝዳንቱ ሲሆን የሚጸድቁት ደግሞ በዩናይትድ ስቴትስ ሴኔት ነው። ይህ ማለት የከተማው የፍትህ ስርዓት እጣ ፈንታ በፌዴራል መንግስቱ የፖለቲካ ውጣ ውረድ ላይ የተመሰረተ ነው ማለት ነው። ችግሩ የሚጀምረው እዚህ ላይ ነው። የዩናይትድ ስቴትስ ፕሬዝዳንቶች ሴኔቱ ትኩረታቸው በአብዛኛው የፌዴራል ፍርድ ቤት ዳኞች በመሾም ላይ ነው። የዲሲ አካባቢ ፍርድ ቤቶች ጉዳይ ሁለተኛ ትኩረት ይሰጠዋል። ከዚህም በላይ የዋሽንግተን ዲሲ ከ700 ሺህ በላይ የሚሆኑ ነዋሪዎቿ በሴኔት ውስጥ ድምጽ ያለው አንድም ተወካይ የላቸውም። ስለዚህ የከተማውን ችግር የሚያቀርብላቸው፣ ለዳኞች ሹመት ግፊት የሚያደርግላቸው አካል የለም። የዲሲ የሙከራ ጠበቆች ማህበር ፕሬዝዳንት ጆ ሙሶ ይህንን ሁኔታ ሲያስረዱ የዲሲን ዳኞች ለመሾም ብዙ የተለያዩ የማሽከርከሪያ ክፍሎች በአንድነት መስራት አለባቸው። ነገር ግን ይህ ሁሉ ሲሆን ዲሲ በዚያ ክፍል ውስጥ ይህ ለከተማችን አስፈላጊ ነው የሚል አንድም ሴኔተር የላትም ይላሉ። ይህ አወቃቀር የፍትህ ስርዓቱን በ3 የተለያዩ አካላት እጅ እንዲወድቅ አድርጎታል። የመጀመሪያው የዳኞች እጩ አቅራቢ ኮሚሽን እጩዎቹን የሚያጣራ የአካባቢ አካል ነው። ሁለተኛው የዩናይትድ ስቴትስ ፕሬዝዳንት ከቀረቡት እጩዎች መካከል አንዱን ይመርጣል። ሶስተኛው የዩናይትድ ስቴትስ ሴኔት ሹመቱን ያጸድቃል ወይም
ይቃወማል። እነዚህ ሶስት አካላት ተስማምተውና በፍጥነት ካልሰሩ ስርዓቱ ይተራምሳል። በአሁኑ ወቅት እየሆነ ያለው ይኸው ነው። ጣትን መቀሳሰር የፖለቲካ አዙሪትና መዘዙ። የችግሩ መሰረት ሆኖ ሳለ የፖለቲካው ዓለም ደግሞ የራሱ ሚና እየተጫወተ ነው። የዳኞች ሹመት መዘግየት የአጋጣሚ ጉዳይ ሳይሆን የፖለቲካ ውሳኔዎች ቅድሚያ የሚሰጣቸው ጉዳዮች ውጤት ነው። ፕሬዝዳንት ትራምፕ ጥቂት እጩዎችን ለሹመት ቢያቀርቡም የሴኔቱ ሂደት በጣም የዘገየ ነው። የዳኞች ሹመትን የሚቆጣጠረው የሴኔቱ የሀገር ውስጥ ደህንነት ኮሚቴ ሲሆን ሌሎች አስቸኳይ አጀንዳዎች አሉን በሚል የዲሲን የዳኞች ሹመት ወደ ጎን ገፍቶታል። ጡረታ የወጡት ሴናተር ቶም ካርበር ይህንን ሁኔታ አሳፋሪ ሲሉ ገልጸውት ነበር። ለዲሲ የምንሰጠው አያያዝ በተለይም የዳኞች ምርጫን በተመለከተ አሳፋሪ ነው። እናንተ የምትፈልጓቸውን እጩዎች አቅርቡ፣ እኛ ግን በራሳችን ጊዜ ነው የምናጸድቀው እንደማለት ነው ብለው ነበር። በሌላ በኩል በዩናይትድ ስቴትስ ምክር ቤት ውስጥ ያለው ሁኔታ ደግሞ የርዕዮተ ዓለም ግጭትን ያሳያል። የዲሲ ብቸኛ ተወካይ የሆኑት ኤሊኖር ሆልመስ ኖርተን ችግሩን ለመፍታት የዳኞች ሹመት ስልጣን ወደ ዲሲ የአካባቢ መንግስት እንዲተላለፍ የሚያስችል ህግ አቅርበዋል። ይህ አካሄድ የአካባቢ ቁጥጥር ወይም የዲሲ ራስን በራስ የማስተዳደር መብት በሚል መርህ ላይ የተመሰረተ ነው። በተቃራኒው የሪፐብሊካን ፓርቲ አባላት ደግሞ የዳኞችን እጩ የሚያቀርበው የዲሲ ኮሚሽን ለማፍረስ የሚያስችል ህግ አቅርበው በምክር ቤቱ አጽድቀዋል። የነሱ መከራከሪያ ኮሚሽኑ በግራ ዘመም ማስተሳሰብ ባላቸው ሰዎች የተሞላና የፕሬዝዳንቱን የሹመት ስልጣን የሚጋፋ ነው የሚል ነው። ይህ ውዝግብ የችግሩን መፍትሄ ከመፈለግ ይልቅ ፖለቲካዊ ትርፍ ለማግኘት የሚደረግ ሽኩቻ እንዲመስል አድርጎታል። የሚፈርስ አመኔታና ያልተሰማ ጩኸት። ይህ ሁሉ ሲደማመር ከቁጥሮችና ከፖለቲካ ባሻገር ትልቅ ቀውስ እየፈጠረ ነው። ይህም የህዝብ አመኔታ መሸርሸር ነው። አንድ የፍትህ ስርዓት ዋነኛ ሀብቱ የህዝብ አመኔታ ነው። ዜጎች ችግሮቻቸው በፍትሃዊነት በወቅቱ እልባት እንደሚያገኙ ሲያምኑ ነው ለስርዓቱ የሚታዘዙት። በአሜሪካን ዩኒቨርሲቲ የህግ ፕሮፌሰር የሆኑት ቲያና ጊብሰን እንደሚሉት የችግሩ ተጽዕኖ በዲሲ ቤተሰቦች ላይ እንዴት እየደረሰ እንደሆነ ስልጣን ያላቸው ሰዎች አይረዱትም። በሌላ በኩል የዲሲ ቤተሰቦችም ሂደቱ እንዴት እንደሚሰራ አይረዱም። በእነሱ አይን መዘግየቱ የፍርድ ቤቱ ችግር ነው። በዚህ ፍርድ ቤቱን ቃሉን የማይጠብቅና የተሰበረ ስርዓት አድርገው ማየት ይጀምራሉ። የዲሲ ባለስልጣናት ከንቲባ ሙሪኤል ባውዘርን ጨምሮ ለዓመታት ለእርዳታ ሲጮሁ ቆይተዋል። የጻፏቸው ደብዳቤዎችና ያቀረቧቸው ጥሪዎች በዋይት ሀውስም ሆነ በሴኔት ዘንድ ምላሽ አላገኙም። ፕሮፌሰር ጊብሰን ይህንን ሁኔታ ሲገልጹ ዲሲ የተረሳች ትመስላለች ይላሉ። በማጠቃለያው የትራምፕ አስተዳደር በዋሽንግተን ዲሲ የወንጀል መጠን ላይ ትኩረት ሲያደርግ የወንጀሉን ውጤት የሚያስተናግደው የፍትህ ስርዓቱ ራሱ በጠና ታሟል። ፖለቲከኞች በቁጥሮችና በፖሊሲ ሲከራከሩ የፍትህ ስርዓቱ መዘግየት በሺዎች የሚቆጠሩ ሰዎችን ህይወት በየቀኑ እየጎዳ ነው። የጠበቃ ጆ ሙሰን ቃል በመዋስ እንሰናበት። እዚህ ጋር እየተነጋገርን ያለነው ስለ እውነተኛ ሰዎች ነው። የፍትህ ስርዓታችንን የሚፈልጉ እውነተኛ የሰው ልጆች። መልካም ቀን።